ናቹራል ሎጋሪዝም የምንላቸው ሎጋሪዝሞች ሆነው ቤዛቸው ኢ የሆኑ ናቸው እና ይህንን ሎግ ኤክስ ቱ ዘ ቤዝ ኢ ወይም አንዳንዴ ደግሞ ኤልን ናቹራል ሎጋሪዝም ናቹራል ከሚሆን ይመስለኛል እንጂ ብቻ ኤልን ኤክስ ተብሎ ሊጻፍ ይችላል እና ይሄ ሲነበብ ላን ኤክስ ተብሎ ይነበባል እና አንድን ሎጋሪዝም ናቹራል ያስባለው ቤዙ ኢ መሆኑ ነው ማለት ነው እና ኢ ቁጥሯ 2.718 እያለ ማይደግም ማይቆም አይነት ቁጥር ነው እና ኢ ከአንድ የበለጠ ቁጥር ስለሆነ ሎግ ኤክስ ቱ ዘ ቤዝ ኢ የሚለውን ግራፉን ልሰራ ብሞክር የማገኘው ቅንድብ የሚመስል ግራፍ ነው ማለት ነው እና እንደዚህ ወደ ላይ የሚነሳ ግራፍ አገኛለሁ ልሰራው ብሞክር የዚህን ግራፍ እና ግራፌ 1.0 ላይ ኤክስ አክሲስን ያቋርጣል ዋይ አክሲስን ደግሞ አይነካም ማለት ነው። እንደዚህ ነው ናቹራል ሎጋሪዝሞች ተሰጥተው ሌሎች ዋጋቸውን ደግሞ ለመፈለግ እንሞክር። ለምሳሌ ሎጋሪዝም ዋን ከተባለ ይሄ ራሱን የቻለ አንድ ቁጥር ነው፣ የሆነ ዋጋ ያለው ቁጥር ነው እና ስንት እንደሆነ ማወቅ ብንፈልግ ይሄ ማለት ላን ማለት ላን ተብሎ ሲጻፍ ሎግ ቱ ዘ ቤዝ ኢ ማለት መሆኑ ነው እና ከላይ ያለን ቁጥር አንድ ይሆናል ማለት ነው እና እዚህ ጋር ይሄ ስንት እንደሆነ ማወቅ ከፈለግን ኢ ስንት ጊዜ በራሱ ባባዛው ነው አንድ የሚሰጠኝ ብዬ ባስብ ወይም ኤሬስቱ ስንት ዋን ይሰጠኛል ብዬ ባስብ ማንኛውም ቁጥር ርቢ ዜሮ አንድ ይሰጣል አይደል? ስለዚህ እዚች ጋር ከላይ የምትቀመጠው ቁጥር ዜሮ ነች ማለት ነው። ይህ ርቢ ዜሮ ብዬ አንድ ማግኘት ስለምችል ሎግ አንድ ቱ ዘ ቤዝ ኢ ዜሮ ይሰጠኛል ማለት ነው። ሎግ አንድ ቱ ዘ ቤዝ ኢን ደግሞ በሌላ አባባል ልጽፈው ሞክር ላን አንድ ይሆናል ማለት ነው እና ስለዚህ ላን አንድ ስንት ነው ከተባለ ዜሮ ማለት እንችላለን ማለት ነው። አንድ ነጠላ ቁጥር ነው ማለት ነው። ሌላ ምሳሌ ብንወስድ አሁን ደግሞ ላን ኢ ብንል ቁጥራችን ደግሞ ከላይ ያለው ቁጥር ራሱ ኢ ቢሆን ላን ማለት ራሱ ሎግ ቱ ዘ ቤዝ ኢ ነው። ኢ ደግሞ ከላይ አለን። ይሄ ደግሞ ስንት እንደሆነ ለማወቅ ብንፈልግ ከታች ያለው ኢ ስንት ጊዜ በራሱ ቢባዛ ኢ ይሰጠኛል ብዬ አስባለሁ። ኢ በራሱ አንድ ጊዜ ቢባዛ ወይም ኢ ርቢ አንድ ኢ ይሰጠኛል። ስለዚህ ኢ ርቢ አንድ ኢ ከሰጠኝ ሎግ ኢ ቱ ዘ ቤዝ ኢ አንድ ነው ማለት ነው። ከላይ እና ከታች ያሉት ሲመሳሰሉ ሁልጊዜም አንድ ይሰጠናል። እንደዚህ አመሳስለን ካገኘን ከላይ ያለው ቁጥር ከታች ካለው ቁጥር ጋር እስከተመሳሰለ አንድ ይሰጠናል ማለት ነው እና ይሄንን አስተካክለን አሳምረን የምንጽፈው ሎግ ቱ ዘ ቤዝ ኢ የሚለውን በላን ተክቼ ከላይ ያለችውን ኢ እንዳለች ከጻፍኩ በኋላ ላን ኢ ስንት ነው ቢባል ላን ኢ አንድ ነው ማለት ነው። እርግም ማግኘት እንችላለን። ላን ኢ ርቢ 3 ቢባል ደግሞ እንደ ቅድም እንዳደረግነው ላን ማለት ሎግ ቱ ዘ ቤዝ ኢ ማለት ነው። ከላይ ደግሞ ርቢ 3 አለ። ከዚህ በኋላ በሎጋሪዝሞች ፕሮፐርቲ መሰረት እቺን 3 አምጥቼ ወደ ጎን ስፋት አለው አባዝቼ ስፋት አለው ይሄውም 3 ሎግ ኢ ቱ ዘ ቤዝ ኢ ይሰጠኛል። ሎግ ኢ ቱ ዘ ቤዝ ኢ በራሱ ደግሞ አንድ ነው ብለናልና 3 ጊዜ 1 3 ይሰጠኛል ማለት ነውና
ላኒ ርቢ ሶስት ይሰጠኛል ማለት ነው። እና በዚህ መልክ ለሎጋሪዝሞች ትርጉም መስጠት እንችላለን ማለት ነው። ቁጥራቸው ስንት እንደሆነ በቁጥር ማወቅ ከፈለግን